አደረጃጆቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራን ጠቅላይ ሚኒስትር አብይ አህመድ ለፋኖ ኃይሎች መሪዎች የተናጥል ደብዳቤዎችን በመላክ ላይ መሆናቸው ተሰማ። እስክንድር ነጋና ዘመነ ካሴ ደግሞ በከተሞች የሚካሄድን ውጊያ የተመለከተ የጋራ የጦር እቅድ ማውጣታቸው ተመላክቷል። ጠቅላይ ሚኒስትር አብይ አህመድ ለዘመነ ካሴ፣ ለሀብቴ ወልዴ፣ ለበከታው ማሞና ለዋልካው ምሬ ወዳጆ እንዲሁም ለሌሎች የፋኖ መሪዎች የተናጥል ደብዳቤዎችን መላካቸውን ለጠቅላይ ሚኒስትር አብይ አህመድ ቅርበት እንዳላቸው የተናገሩ አንድ ሚኒስትር ዴኤታ ለበራፍ ቲቪ ተናግረዋል። ክቡራን የበራፍ ቲቪ ተከታታዮች የዚህ ዝግጅት ምዕራፍ መጨረሻ ላይ የፋኖ መሪዎች ለጠቅላይ ሚኒስትሩ ደብዳቤ የሰጡትን ምላሽ አካተናል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። ሰሞነኛው የፋኖ ኃይሎች አጀንዳ የከተማ ትግል ዘመነ ካሴ እስክንድር ነጋ ሆኗል። በሸዋ የሚንቀሳቀሱ ፋኖዎች እንደሚመራ የሚናገረው እስክንድር ነጋ ከቱርኩ ቴሌቪዥን ጣቢያ ጋር ባደረገው ቆይታው ስለ ፋኖ ወቅታዊ አስተላለፍና ድርጅታዊ ፍልስፍናዎችን የተመለከቱ ጉዳዮችን ዳስሷል። እስክንድር ነጋ ካነሳቸው ነጥቦች መካከል ትልቁን ትኩረት የወሰደው የአማራ ክልል 80 በመቶ የሚያክለው ግዛት በቁጥጥራችን ስር ነው ያለው ነው። የሰውየውን ንግግር የተላለፈው በተለይ ለጠቅላይ ሚኒስትር አብይ አህመድ ድሮን በምታቀርበው ሀገረ ቱርክ በሚገኝ ግዙፍ የቴሌቪዥን ጣቢያ መሆኑ ደግሞ የብልጽግና አክቲቪስቶችንና ደጋፊዎችን አሞት ያፈሰሰ ጉዳይ ሆኗል። በእርግጥ አሜሪካ ለጠቅላይ ሚኒስትር አብይ አህመድ መንግስት ድጋፍ የሚያደርጉ ሀገራትን በማንገራገር ላይ ስትሆን፣ በተቃራኒው የፋኖ ኃይሎችን ደግሞ እውቅና ለተሰጥ መሆኑን ዝግጅት ክፍላችን ከጸጥታው ምክር ቤት ያገኘው መረጃ አስረጅ ነው። ሰሞነኛው ዓለም አቀፍ ጉዳይ አሜሪካ የዩናይትድ አረብ ኤምሬትን አስጠነቀቀች፣ ቱርክን አርፈሽ ተቀመጫለች፣ የሐምዳን ዳጋሎን ጦር ከሰሰች ወዘት የሚል ሆኗል። ጠቅላይ ሚኒስትር አብይ አህመድ ድጋፍ ያደርጉለታል ተብሎ የሚታሙት በሱዳን የፈጥኖ ደራሽ RSF ጦር አዛዥ የሆኑት ጀነራል ሐምዳን ዳጋሎ ወይም ሄሚቲ በጦር ወንጀል ፈጻሚነት መከሰሳቸው የሚታወስ ነው። ዩናይትድ አረብ ኤምሬት ደግሞ በምስራቅ አፍሪካ ቀጠና ፈላጭ ቆራጭ የመሆን ፍላጎት ያላት ሀገር መሆኗን አሜሪካውያኑ የተረዱት መስለዋል። ለጠቅላይ ሚኒስትር አብይ አህመድ መንግስት የድሮንና የገንዘብ ምንጭ የሆኑት ሀገራት ፊታቸውን ለማዞር የተገደዱ መስለዋል። እስክንድር ነጋ አብዛኛው የክልሉ አስተዳደር በእጃችን ነው ባሉበት አፍታ ዘመነ ካሴ በበኩሉ ፋኖ ዝንጀሮ ይመስል ሸለቆ ለሸለቆ ሲንጠላጠል አይከርምም፣ ፈጣን የሆነ የከተማ ትግል መቀጣጠል አለበት ብለዋል። ሁለቱ መሪዎች ተናበው መስራት ጀምረዋል ያሉን አንድ ምንጭ ዘመነ ካሴና እስክንድር ነጋ በተለይ በከተሞች ስለሚፋፋመው ትግል የጋራ እቅድ ነድፈዋል ብለዋል። ዘመነ ካሴና እስክንድር ነጋ ዳግም በጋራ መስራት ከጀመሩ ቆይተዋል የሚሉት ምንጩ ዘመነ ካሴ በሰሞነኛው የእስክንድር ነጋ ቃለ መጠይቅ አንጀቱ ቅቤ ጠጥቷል ባይ ናቸው። እስክንድር ነጋ በቃለ መጠይቁ የፋኖ ኃይሎችን ዓለም አቀፍ እይታ ያስተካከለ የምስራቁም ሆነ የምዕራቡ ዓለም የፋኖ ኃይሎችን አማራጭ ኃይል አድርጎ እንዲመለከት ያስቻለ ነው ይላሉ። ይህ ቃለ መጠይቅ ወደ 4 ኪሎ ከፍተኛ ፍርሃት የፈጠረ ሲሆን ነገርየውን በጥንቃቄ መያዝ ይገባል ስለመባሉም ተመላክቷል። ይኸውን ተከትሎ ጠቅላይ ሚኒስትሩ ለፋኖ መሪዎች የተናጠል ደብዳቤ የላኩ ሲሆን ደብዳቤዎቹ የስልጣን ማጋራትን የያዙ ስለመሆናቸው ሚኒስትር ዴኤታው ይናገራሉ። ጠቅላይ ሚኒስትር አብይ አህመድ የፋኖ ኃይሎችን ከፌዴራል መንግስቱ ጋር የጋራ ግንባር ፈጥረው በተለይም የባህር በር አጀንዳውን ብሔራዊ ጥቅም አድርገው ከተመለከቱ የሚፈልጉትን ስልጣን ሊሰጧቸው ቃል ስለመግባታቸው በደብዳቤው ላይ ተጠቅሷል ብለዋል። ጠቅላይ ሚኒስትር አብይ አህመድ በብዛት በአንድ ጉዳይ ላይ ሁለት አበይት ነጥቦችን ማሳካት የሚፈልጉ ሰው ናቸው የሚሉት የመረጃ ምንጩ ለፋኖ መሪዎች የተላኩት ደብዳቤዎች ተመሳሳይ መልእክት የያዙ መሆናቸውን ማጣራትም ያስፈልጋል ባይ ናቸው። የአማራ ክልል አመራሮችን ግድያ አብነት ጠቅሶ የተናገሩት ምንጩ ጠቅላይ ሚኒስትር አብይ አህመድ የሰዎቹን መተማመን ለመበጣጠስ አበክረው የሚሰሩ ሰው ናቸው ይላሉ። በተለይ በጀነራል አሳምነው ጽጌና በአምባቸው መኮንን መካከል የነበረውን ወንድማዊ መከባበርና መተማመን ቀስ በቀስ መበጣጠስ የቻሉና አንዱ አንዱን ሊገለው እንደሚፈልግ አስመስለው መረጃ ይልኩ እንደነበር አክለዋል። ለአምባቸው አሳምነው ሊገል እንደሚፈልግ መረጃ አለኝ፣ ላሳምነው ደግሞ አምባቸው ከስልጣን ሊያወርድ ይፈልጋል፣ ምን አድርገው ነው የሚሉ የተሳሳቱ መረጃዎችን በመላክ እርስ በርሳቸው እንዳይተማመኑ እንዳደረጓቸው ምንጩ አክለዋል። በዚህ ጉዳይ ላይ ጀዋር መሐመድ ሲራጅ ማለት ጸጸትን ባለው መጽሐፉ ላይ በግልጽ ባይሆንም በገደምዳሚው ጽፎታ አንብበናል። ጠቅላይ ሚኒስትር አብይ አህመድ ወደ አዲስ አበባ ስመጣ ለደህንነት ያሰጋል አትምጣ ብሎኛ ምኛው ኖሬ በኋላ ሲገባኝ ስልጣን እንዳልጋፋቸው ነበር ሲል አትቷል። ምንጩ እንደሚሉት ጠቅላይ ሚኒስትሩ ለፋኖ ኃይሎች መሪዎች የላኩት የአብረን እንስራ ደብዳቤ ከስልጣን ማጋራቱን ባለፈ በፋኖ ኃይሎች መካከል ያለውን አንድነት መተማመንና ወንድማማችነት ሊያደበዝዝ የሚችል እንደሚሆን ጠቁመዋል። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ
በእጁ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ሕዝብ በሰላም ወጥቶ መግባት ብርቅ ሆኗል። ጠቅላይ ሚኒስትሩ ትናንት በከሚሴ በነበራቸው ጉብኝት ባደረጉት ንግግራቸው ደግሞ እኛም ማንንም ማሸነፍ አይችልም ብለዋል። እኛን ማንንም ማሸነፍ የማይችለው የተለየ ጉልበት ስላለን ሳይሆን ፈጣሪ አብሮን ስላለ ነው ሲሉ ተደምጠዋል። ከሰሞኑ በተለይ እስክንድር ነጋ ያደረገውን ቃለ መጠይቅ ተከትሎ ጠቅላይ ሚኒስትሩ በቅጡ ገብተው ለመውጣት በተቸገሩበት የአማራ ክልል አዘውትረው መታየት ጀምረዋል። አማራ ክልል ገብቶ መውጣት የተለየ ወታደራዊ ድል ይመስል ደጋፊዎቻቸውም እንደ ትልቅ ድል እያወሩላቸው ነው። ታዲያ በከሚሴ ማንም ሊያሸንፋቸው የማይችል መሆኑን አስቀድመው መፍትሄው አብሮ መስራት፣ የሰላምን እጆች መዘርጋት ብቻ ነው ብለዋል። ጠመንጃ ያነሱ እጆች ለሰላም ቅድሚያ ካልሰጡ በእርግጥ በአንድ ሀገር ውስጥ ያለ የእርስ በርስ ግጭት መቋጫ ይኖረዋል ማለትም ዘበት ይሆናል። በጎን በኩል ደግሞ ሚስጥራዊ ደብዳቤዎችን ለፋኖ ኃይሎች በመላክ ላይ ናቸው። በርካታ ቁጥር ያላቸው ገለልተኛ የፖለቲካ ተንታኞች ኢትዮጵያ ውስጥ ግጭቷን ካላቆመች የባህር በር ጥያቄዋ አይደለም በጦርነት በዲፕሎማሲ ማስመለስ አትችልም ሲሉ ይደመጣሉ። የውስጥ አንድነት፣ ሰላምና መረጋጋት ለዓለም አቀፍ ተሰሚነት ያለው ሚና የጎላ መሆኑን በማስቀደም ኢትዮጵያ ዓለም አቀፍ ተሰሚነቷ ቀርቶ ቀጠናዊ ተሰሚነቷን፣ ውስጣዊ ተሰሚነቷን ማጣለች ይላሉ። ምክንያት የሚያደርጉት ላለፉት 1000 ዓመታት በኢትዮጵያ በኩል የመንግስት ለመንግስት ግንኙነት በማድረጉ ረገድ ግንባር ቀደም የነበረው የሰሜን ኢትዮጵያ ሕዝብ ጦርነት ላይ መሆኑን ነው። በእርግጥ የኢትዮጵያ መንግስት የሚያነሳቸው አጀንዳዎችን ቀጠናዊ ተቀባይነት የዳሰስናቸው እንደሆነ ደግሞ የፌዴራል መንግስቱ ባለፉት ዓመታት አንድም አጀንዳው ቀጠናዊ ተቀባይነትን አላገኘለትም። ከወራት በፊት ሁኔታውን የገለጹት ጀነራል አለምሸት ደግፌ ኢትዮጵያ ሶማሌላንድ ገብታ ተዋርዳ መውጣቷን የጠቅላይ ሚኒስትር አብይ አህመድ እንደሆነ በሚነገርለት ጣቢያ ፕራይም ቲቪ ቀርበው ተናግረዋል። የቀይ ባህር ጉዳይ እንደዛ እንዳይሆን በቂ ዝግጅት መደረጉን የተናገሩት ጀነራል አለምሸት ደግፌ ኢትዮጵያ የባህር በር የማግኘቷ ጉዳይ ግድ ነው ብለዋል። ይሳካላቸውና ጠቅላይ ሚኒስትሩ ደግሞ ያ እንዲሳካ ወይም እሳቸውም የፋኖ ኃይሎችን ብሎም ፈጣሪ በሚያውቀው ጉዳይ ላይ ለፋኖች ኃይሎች የተናጠል ደብዳቤ ልከዋል ብሏል ምንጩ። ብልጽግና ፓርቲ ዓለም አቀፍ ተሰሚነቱን ያጣው በውስጥ በሚካሄደው ግጭት መሆኑን የተረዱ ይመስላል። የጠቅላይ ሚኒስትሩ ሰሞነኛ ጉዞዎችም ወደ አማራ ክልል የሆኑት ከዚሁ በመነሳት ነው። ጠቅላይ ሚኒስትሩ ከቅርብ ጊዜያት ወዲህ ድርጊት አዘል መልእክቶችን ማስተላለፍ ይቀናቸው ጀምሯል። በጉዳዩ ላይ መረጃ የሰጡን አንድ የፐብሊክ ዲፕሎማሲ ባለሙያ የቱርኩ ቴሌቪዥን ዘገባ ለጠቅላይ ሚኒስትር አብይ አህመድ መንግስት ትልቅ የዲፕሎማሲ ኪሳራና ማስጠንቀቂያ ነው ይላሉ። ቀጥለውም የአሜሪካ ማስጠንቀቂያም የቀጠናውን የፖለቲካ አስተላለፍ ሙሉ ለሙሉ የቀየረ ነው ሲሉ ያክላሉ። በመሆኑም ጠቅላይ ሚኒስትሩ በተለይ የአማራ ክልል ባስተዳደራቸው ስር መሆኑን ለማሳየት እሳቸው ከሚሴ፣ ምክትላቸው ደግሞ ደብረ ብርሃን ወይም ደሴ መሄድ ነበረባቸው ብለዋል። እግረ መንገዳቸውን ደግሞ የፋኖ ኃይሎችን የማግባባት ስራ መስራት ይኖርባቸዋል ያሉን ምንጩ በእርግጥ በዲፕሎማሲው ረገድ አይገመት የሽንፈት ተሸንፈዋል በማለትም በታሪክ ኢትዮጵያ የነበራትን የዲፕሎማሲ የበላይነት አንስተው ተርከዋል። የሆነ ሆኖ ጠቅላይ ሚኒስትር አብይ አህመድን ደብዳቤ ተከትሎ ተደዋውለው መክረዋል የተባሉት እስክንድር ነጋና ዘመነ ካሴ አዲስ የጦር ስልት በጋራ ማቀዳቸው ተሰምቷል። የጦር ስልቱ በከተሞች ይፈጸማል የተባለ ሲሆን አዲስ አበባ፣ ባህር ዳር፣ ጎንደር፣ ሌሎች የሀገሪቷ ከተሞች ላይም ዘመቻው ተግባራዊ እንደሚደረግ ለእስክንድር ነጋ ቅርበት ያለው ምንጭ ተናግሯል። ምንጩ እንደሚለው እስክንድር ነጋ ለከተሜነት ባለው ቅርበትና ተሰሚነት ጭምር የዘመቻው አዋጭነት ሳይጀመር የተረጋገጠ ነው። ለዘመነ ካሴና ለእስክንድር ነጋ የተላከው ደብዳቤ እምብዛም ልዩነት አይታይበትም ያሉት ምንጩ ሁለቱም የሚፈልጉትን ስልጣን በሚኒስትር ደረጃ ሊሰጣቸው እንደሚችል ተመላክቶበታል ብለዋል። ይህ የሚሆነው ደግሞ የፋኖ ኃይሎች ከኤርትራ ጋር ጀምረውታል የተባለውን ግንኙነት ሙሉ ለሙሉ አቁመው ከፌዴራል መንግስቱ ጋር ግንባር ከፈጠሩ ነው። የፋኖ ኃይሎች ለጠቅላይ ሚኒስትሩ ደብዳቤ ምላሽ ለመስጠትና የጋራ አቋም ለመያዝ ቀጠሮ መያዛቸውን የሚናገሩት እኒው ምንጭ የተላከላቸውን ደብዳቤ እርስ በርሳቸው እስኪያዩትም ስለመቸኮላቸው ፈገግ ብለው አውግተውናል። በማታ ሁለት ሴቶች መካከል የተኛን አንድ ጎረምሳ ምሳሌ አድርገው ያስረዱት ምንጩ ከሴቶች መካከል አንዷ ግን ማንን ነው የምትወደው ብላ ጎረምሳውን ትጠይቀዋለች። ጎረምሳውም በሁለት እጆቹ ሁለቱንም ነክቶ አንቺን አለ ይባላል ብሎ ደብዳቤው የተላከው ለኔ ብቻ ነው የሚል ቄል ከፋኖ መሪዎች መካከል ይኖራል ተብሎ ባይገመትም መረጃው አይናቅም ብለው ተርተዋል። ለዛሬ በዚህ አበቃን። ቸር ያገናኘን።